ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ኑሮ አልተመቸንም። ምን ሆነው ጠፍቶናል። እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮችም 15 ሚሊዮን ብር እንግዲህ እንደለገሱ ነው የተገለጸ የሚገኘው። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው አርቲስት መቅደስ እንግዲህ ለመንግስትም ለሃይማኖት አባቶችም ያቀረበችው ጥሪ አለ። ያ ነገር ምንድነው የሚለው እንመለከታለን። እንዲሁም ደግሞ ሰሞኑን ታስታውሳላችሁ የሰላሌ ህዝብ ላይ የተሳለቀ ያ ቦታ የጠንቋዮች ቦታ ነው ሲል የነበረው ነብዩ ሄኖክ እንግዲህ ወደ አሜሪካን አቅንቷል። በዛም ሆኖ ያስተላለፈው መልእክት አለ፣ ያንን አስመለክታችኋለሁ። እንዲሁም ደግሞ የደብረ ብርሃን ወገኖቻችን ላይ የተደረገ ነገር አለ። በተለይ ባለሀብቱ ወርቁ አይተነው ትላንትና ማታ ደስ የሚል ነገር አሰምቶናል። እነዚህና ሌሎችን ነገሮች አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን አትርሱና ከሁሉ በፊት እንግዲህ ዛሬ 16 የሁላችን የኦርቶዶክሳውያን እናት የሆነች እናታችን የቅድስት ኪዳነ ምሕረት ወራዊ በዓል የሚታሰብበት በዓል ነው። እስቲ ትንሽ ስለ ኪዳነ ምሕረት እንስማ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም። ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደምታለቅሱበት ትመጣለች። ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ ቀናለክ። ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላት። እሺ ሁሉን የሚፈታ ቁልፍ የሆነ ልጅ አላት። የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም። አይዟችሁ የምታለቅሱ አይዟችሁ፣ በመከራ ያላችሁ አይዟችሁ።
እሷን ይዛችሁ ለጊዜው ነው የምትቸገሩት ስትደርስ ሁሉን ነገር ታስተካክለዋለች አለቀሰች እንዲህ አለች ዛሬ ያንቺን ተአምራ ያለው አገልግየሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር ማየው ዛሬ ነው አለች የተዘጋብኝን በር ከፈችልኝ አለ የተዘጋባችሁን ድንግል ማርያም ትክፈትላችሁ ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ በቃ ይሄንን በር ከፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የምነግርሽ ሚስጥር አለ ብቻ የተዘጋብኝን በር በየትኛው መስመር መክፈት ትቻለሽ ክፈችልኝ እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ መጎብኛ ዘመናችሁ ዛሬ ይሁን ተንኳኳ በሩ ለመክፈት ወደ በሩ ጠጋ አለች እየዳበሰች ማን ልበል አለች የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው የዚችን ብላቴና አይኗ መጥፋቱን አልሰማም እንግዳ ነው በሩ የተቆለፈው ከውጭ ነው ቤተ ክርስቲያን ሄደዋል እኔ ብቻ ነኝ ቤት ውስጥ ያለሁት ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች ያንን ሰው የላከችው ማናት ግዴለም ንገሩኝ ማናት ትምጣና የተዘጋውን ትክፈትላችሁ እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው አላውቅም ተኝቼ ስነሳ አይኔ ጠፋ ለምን ታለቅሻለሽ ኪዳነ ምሕረት ናፍቃኝ መቤቴ ናፍቃኝ የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች መድኃኒት ወልዳለች የሁሉ መፍትሄ ናት ድንግል ማርያም የህይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም በቃ ናፈቀችኝ ምን አለች በቃ እሷን ማየት ፈልጌ ነው ብላ ነገረችው አይዞሽ አለ ከሷ ጋር አለቀሰ እንባዋን ጠረገላት ምን ላርግልሽ እንዴ ያለ ቦታ ላይ ልብስ አለኝ ስጠኝ አልብሰኝ ነጠላዬም እንዴ ያለ ቦታ አለ አምጣና አልብሰኝ እጄን እየመራ ኪዳነ ምሕረት ወሰደኝ ጉዳይ አለኝ ይሄንን በር የከፈተችልኝ ማናት አለች አቤት አሁን የምትኖርይበትን በር የከፈተችልሽ እሷ ናት አሁን ያለህበትን ትዳር አሁን ያለህበትን ስራ የከፈተችልህ እሷ ናት አመስግናት በደንብ አድርገ እናታችን ቅድስት ኪዳነ ምሕረት ለሁላችንም ትድረስልን እንግዲህ መቼም በመስቀል ስር የተሰጠችን እናት ናት ብዙዎች ይጠሏታል እኛ ግን እንወዳታለን እናከብራታለን ከፍ ከፍ እናደርጋታለን በታምሯ እናምናለን በምልጇ እናምናለን እናት እንደ እናትነቷ ሁላችንንም እየረዳችን ትገኛለች እንግዲህ ኪዳነ ምሕረት ማለት ቃል ኪዳን የተቀበለችበትን ነው ከልጇ ከወዳጇ ስለኛ ስትል ቃል ኪዳን ልጇ ቃል ኪዳን የገባላትን በማሰብ ቤተክርስቲያን ኪዳነ ምሕረት የምሕረት ቃል ኪዳን የተቀበለችበትን ዕለት በማሰብ እንግዲህ የካቲት 16 ነው የምሕረት ቃል ኪዳን የተቀበለችው አባቶቻችን እንግዲህ ስራ ሰርተው በየወሩ በ16 የኪዳነ ምሕረት በስሟ እመቤታችን አንድ ናት ወላዲተ አምላክ ብንላት ኪዳነ ምሕረት ብንላት ሌሎችም ስሞች መብርሃን ብንላት አንዲት ናት ግን እንደየ ድርሻው ለምሳሌ ኪዳነ ምሕረት የሚለው ቃል ኪዳን የተቀበለችበትን በማሰብ ይሄንን እናከብራለን ሁላችንም እንኳን ለዚህ ዕለት አደረሰን ቅድስት ኪዳነ ምሕረት የልቦናችንን መሻት ከልጇ ከወዳጇ ዘንድ ታስፈጽምልን እስቲ ሁላችሁም በኮሜንት ሴክሽን ላይ ኪዳነ ምሕረት እያላችሁ አጽፉ ተጽፋላችሁ እሺ እስቲ ወደ ደብረ ብርሃን ኒና ደብረ ብርሃን የሚገኙ ወገኖቻችንን በቅድሚያ እንዲሁም ደግሞ ባለሀብቱ ወርቁ አይተነው ያደረገውን ነገር እንመልከት ምንም ኑሮ አልተመቸንም ምን ሆነው ጠፍቶናል አይዞን ወገኔ ህመሜ ቻላ አድርገው ያልፋል ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን
ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ። እጅግ አስቸኳይ ነው። ሁላችሁም ሼር አድርጉት። በደብረ ብርሃን ለሚገኙ ወገኖቻችን በዚህ ሰዓት ታሪክ እየተሰራ ይገኛል። ለወገን ደራሽ ወገን ነውና እናንተም የቻላችሁትን እንድታግዙ እንግዲህ ተጠይቃችኋል። በወጣቱ ቲክቶከር ታኩሬ አማካኝነት የሚደረገው ትልቅ ንቅናቄ በሚሊዮን የሚቆጠሩ ብሮች እየተሰበሰቡበት ይገኛል። አሁን ደግሞ ተራው የኛ ነው። እያንዳንዳችን ቢያንስ 100 ብር ቻሌንጅ እንድንጀምር ተጠይቀናል። የእናንተ 100 ብር ለተፈናቃይ ወገኖቻችን ትልቅ ተስፋ ነውና አቅማችሁን የፈቀደውን በመለገስ የዚህ ታሪክ አካል ሁኑ። ያልቻላችሁ ደግሞ ይህንን ቪዲዮ ላይክ፣ ሼር፣ ሪፖርት በማድረግ ለወገኖቻችን ትብብራችሁ እንድታደርጉ የተጠየቃችሁ ሲሆን መርዳት የምትፈልጉ ደግሞ የባንክ አካውንት 1537 491 578 የአካውንትም ደግሞ አግማስ ኢትዮጵያ። በዚህ መልኩ እንግዲህ መርዳት ትችላላችሁ ማለት ነው። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ፣ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ፣ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ሻካላካ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማስ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው። እኮ አለ ማለት ነው ውዴሽ። ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው፣ በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች
ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ጋሼ ያደረገው ነገር ለዛ ለተከበረ ድፍን ኢትዮጵያን ሲያበላ ለኖረ ለአማራ ህዝብ የዋለው ትልቅ ውለታ ነው። ብትችሉ በወርቅ መዝገብ መዝግቡለት። ያ ሰምዴ ይሄው ዛሬ ያሞገሳችሁት ይሄው ዛሬ ከፍ ያደረጋችሁትን ሰው ነገ ከነጎዲያ ተነስታችሁ ከፍ ዝቅ አድርጋችሁ ትሳደባላችሁ ኮሜንታተር። ኦኬ ስለዚህ ለኔ ተደረገ አልተደረገ እኔን ማተር አያረገኝም። ከህዝብ ቀጥሎ ደግሞ ህዝቡን እንደ ራሱ ህዝብ አይቶ ያለውን ነገር ሁሉ አልፎ በጥሶ ሄዶ እዛ ጋር ላሳደገው ህዝብ ውለታ የዋለው ታኩር ይገባዋል። ለታኩር ጋሼ ያደረገው ነገር ይገባዋል። ትክክለኛ ውሳኔ ትክክለኛ ነገር ነው ለታኩር የተደረገው። አይተናል ባይዘዌ ልክ ይሄ ነገር ከተደበቃችሁበት ብቅ ያላችሁ ሰዎች አላችሁ። እኔ አይ ዶንት ኬር፣ እኔ ማንንም አልፈራም። መናገር ያለብኝን እናገራለሁ። ለታኩር የተደረገ ሲባል ብቅ ጥልቅ ብላችሁ የወጣችሁ ሰዎች አላችሁ። ዩ ጋይስ ዱ ዩ ቲንክ እኛ አይኔ የሌለን ይሄንን ሐሳብ ሀቅ ለመድኃኒዓለም እኔ ከእውነት ጋር ሞታለሁ። ማንም አያኖረኝም። የምታኖሩኝ አንዳችሁም የላችሁ። ሀቅ ለመድኃኒዓለም ይሄ ሐሳብ ተብሎ ሲነሳ የተነሳው እንዴት እንርዳ እንዴት ይደረግ ብላ ያለችው ሳሪ ነች። ሳሪ ኤርሚ ሀበሻ። ከዛ በታኩር በኩል ተባለ፣ ታኩር መጣ። ሳሪ ቤት እነ ጆከር ተሰባሰቡ። አሁን የሆነ ነገር ልክ ሲንቀሳቀስ ስታዩ ብቅ ኖ ይሄ ፊልማቸው አይሰራም። ደደብ የለም እኮ የአማራ ህዝብ የዋህ እንጂ ጅል አይደለም። ልታጃጅሉን እንዳትሞክሩ። እናንተ የምትፈልጉትን ነገር ሞቅ ደመቅመቅ ለማድረግ የሆነ ኢሜጅ ልትፈጥሩ እንዳትወጡ፣ አትውጡ። እኛ ደደብ አይደለንም፣ የዋህነት እንጂ ጅልነት የለብንም። ይሄን ደግሞ አስረግጬ ነው የምነግራችሁ። ብቅ ያላችሁ ሰዎች ራሳችሁን ታውቃላችሁ። በርካታ ወገኖቻችን በዚህ ቦታ እንግዲህ በረሃብ በችግር ውስጥ ይገኛሉ። ማሰብ ያለብን እነዚህ ወገኖቻችን እንግዲህ የሞቀ ቤት ነበራቸው፣ የሞቀ ህይወት ነበራቸው። ከስር ሆነው ልጆቻቸውን ያስተዳድራሉ። ትላንትና መሬት የነበራቸው፣ ትላንትና ከብቶች የነበሯቸው፣ ትላንትና እርሻ እያረሱ ለከተማው እህልን የሚልኩ ናቸው። ዛሬ እንደዚህ ተቸግረው የምናያቸው ማለት ነው። ነገም እኛ አናውቀውም የእያንዳንዳችን የት እንደምንደርስ። ለእነዚህ ወገኖቻችን መድረስ አለብን። ረሃብ እጅግ ክፉ ነው። በምንም በተለያየ ሁኔታ ሊፈናቀሉ፣ በተለያየ ሁኔታ ከቀያቸው ሊወጡ ይችላሉ። ያለኛ ይመለከተን። እኛ ያን የሚመለከተው አካል አለ። እኛ ግን የእጃችንን መዘርጋት አለብን። ምክንያቱም አንዳንዴ እንዲህ አይነት ነገሮች ሲከሰት ከባድ ነው። ወገኖቻችን ተርበው ተጠምተው ስናይ የቆምነው ሰዎችና ዛሬ ሀብት ያለን ዛሬ ደግሞ ትንሽ ከነሱ የተሻልን ሰዎች ደግሞ እግዚአብሔር ምንድነው ብሎ ሊፈትነን ሁሉ ይመስለኛል። ምክንያቱም እንሰጣለን ወይ? ለወገኖቻችን እንደርሳለን ወይ? አይዟችኋለን እንላለን ወይ? ደስ የሚለው ነገር እውነት ለመናገር ችግር እኛው ኢትዮጵያውያን በተለይ ኢትዮጵያውያን በሙሉ ልበላችሁ ችግር ሲደርስ መከራ ሲደርስ አንድ ነን። ኦሮሞ አንል፣ አማራ አንል፣ ትግራይ አንል፣ ጉራጌ አንል፣ የትኛውንም ብሔር ሳንጠራ በችግር ጊዜ አንድ እንሆናለን። በቃ ስንረባረብ በርካቶች ስላየን ማለት ነው። በትግራይም በህጻጽ የተፈጸመውን ማየት ይቻላል። ብዙዎች የጀመሩትን ቻሌንጅ ሁሉም ነው ሲቀላቀል የነበረው። ግን ለሰላም ለፍቅር ደግሞ አንድ አንሆንም። ምን እንደሆነ አይገባኝም። ተባብረን አንድ ላይ ሀገራችን ለማሳደግ አንድ አንሆንም። ይልቅ እርስ በርስ እንተራረዳለን። ደግሞ እርስ በርስ በቃ እንጨካከናለን። እርስ በርስ መሳሪያ እንማዘዛለን። ይህ ነገር በጣም ያሳዝነኛል። ነገር ግን አሁን ለነዚህ ለደብረ ብርሃን ወገኖች መድረስ አለብን። የደረሱትንም እግዚአብሔር አምላክ የልቦናቸውን መሻት ይፈጽም። በእውነት ተርቤ አብልታችሁኛል ወይ ብሎ ከሚጠይቀን ወቀሳ ልንድን የምንችለው ለነዳያንና ለነዚህ አካላቶች ስንደርስ ነው ማለት ነው። ወገኖቻችን ናቸው። መድረስ አለብን። ቁርሳችንን መተው አለብን። አዎ መክሰስ ምንበላ ከሆነ መተው አለብን። በቀን 4-5 የምንበላ ከሆነ 3 ወይ 2 ማድረግ አለብን። ካልሰጠን ታዲያ እንዴት ይሆናል? እግዚአብሔር አምላክ ለነዚህ ወገኖቻችን ይድረስ። እዚህ ላይ ተያይዘው እንግዲህ ጋዜጠኛ መቅደስ ደባይሳ እንደው ያቀረበችው ጥያቄ አለ፣ ያቀረበችው ሐሳብ አለና ተከታተሉት። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ።
በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ፊቱን መልሶ መከራውን ሁሉ እንዲያነሳ ብንለምንም እኛም ደግሞ የራሳችን ሚና ያስፈልጋልና አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ሊል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት ኤንጂኦ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። በያለንበት ሁሉ በሀሳብ፣ በገንዘብ፣ በጉልበት በቦታው ድረስ ተገኝተን ወገኖቻችንን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን ሰዎች እንግዲህ በብዙ ስልጣኔና ከፍታ በሚራመዱበት ጊዜ እኛ ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለምና እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው በሀገሬ ህዝብ ላይ የሚደርሰውን ረሃብ መከራ ሁሉ ፈጣሪ እንዲያሳልፍና ይህንን የማገዝ ኃይሉና አቅሙ ያላችሁ ሰዎች ከፊት ለፊት ሆናችሁ እንድትረባረቡ መልእክቴን ለማስተላለፍ ነው። አመሰግናለሁ። አንዱን ብቻ ላንሳ። እንግዲህ መንግስትም ድርሻውን ይወስዳል ብዬ አስባለሁ። የሃይማኖት አባቶች ወገኖቻችሁ ሲቸገሩ፣ ወገኖቻችሁ ሲራቡ፣ ወገኖቻችሁ ሲጠሙ፣ ወገኖቻችሁ ከቀያቸው ሲፈናቀሉ መቼ ነው ሄደን የምናጽናናቸው? መቼ ነው አይዟችሁ የምንላቸው? መቼ ነው ከጎናችን? መቼ ነው ከቤተ ክርስቲያኒቷ ካዝና ወጥቶ እርዳታ ለምን አይደረግም? ለትግራዩ ለህፃጽ ለምን አይደረግም? ለደብረ ብርሃኑ ለምን አይደረግም? መረዳት የለባቸውም እነዚህ አካላቶች? አባቶች ከፊት ቀድመው ለልጆቻቸው ማስተማር የለም? ዛሬ ብፁዓን አበው ሊቃነ ጳጳሳት ወደዚህ ቦታ ቢሄዱ እኮ እነሱን ተከትሎ በርካታ ልጆች በርካታ እጆች አይዘረጉም ብላችሁ ታስባላችሁ? አባቶቻችንን እንሂድ፣ መንግስትም ድርሻውን ይስራ። እዚህ ላይ ማመስገን የምፈልገው በተለይ ከጀርባው በርካታ አሉ። ታኩር የተባለው ይህ ምስኪን ህፃን ልጅ እያደረገ ያለውን ነገር ማመስገን ያስፈልጋል። በደብረ ብርሃኑ ማለት ነው። በህፃጹ እነ ጆን ዳንኤል እና አዶናይ በርካታ ሰዎች ብዙ ታሪክ እየሰሩ ነው ተረባርበው። ብቻውን ሆነው ግን ብዙ ነገር እየሰራ ነው፣ ሌሎችን እያስተባበረ እና እግዚአብሔር ይርዳው ለማለት እፈልጋለሁ። ከወገኖቻችንን ከራብ ከችግር ከቸነፈር እግዚአብሔር አምላክ ያድነን። ከእንዲህ አይነት ራብ ክፉ ነውና እግዚአብሔር አምላክ ያድነን። የፊታችንን በዓል እንግዲህ ታኅሳስ ገብርኤል ደርሷል። ቅዱስ ገብርኤል በምልጃው ይጠብቀን ለማለት እፈልጋለሁ። እሺ፣ ስለ ብፁዕ አቡነ አብርሃም አንድ ያስተላለፉት መልእክት አለ። ያን ከማየታችን በፊት ነብዩ ሄኖክ ያስተላለፈውን ስሙት። ሰላም፣ እንዴት አላችሁ ውድ ኢትዮጵያውያን? ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ እያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ።
እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ። እሺ ወንድማችን ሰላም፣ እንዴት ናችሁ? እንግዲህ ያው እንደምናውቀው ነብይ ነኝ ተብየው ሄኖክ የሚባለው የአዲስ አበባው ጎረምሳ ልበለው እንግዲህ ህዝቡን በቸርች ስም እያጭበረበረ የሐሰት መልእክትን ሲያመጣ ከከረመ በኋላ አንድን ማህበረሰብ በጅምላ ከወቀጠ በኋላ እንደዚህ እጁን ኪሱ ጨምሮ በጧት ደግሞ ይቅርታ መልእክቱ ከእግዚአብሔር እንዳይደለ በእርግጥ የተገለጠ ነው። እግዚአብሔር ይስጥህ ማመንህ ራሱ እግዚአብሔር ይስጥህ ማመንህ ትልቅነት እንደው አራዳ ነህ መውጫ መግቢያ ቀዳዳ እንደማታገኝ ስታውቅ ስለተባነነብህ መተህ ይቅርታ መጠየቅ መልካም ነው። እንግዲህ እኔ ይቅርታ መጠየቅ መልካም ነው ብዬ ብቀበልም አስቀድሞ እንደዚህ ያለውን ሐሳብ ከየት አመጣው? እባክህ ከየት አመጣው? ከእግዚአብሔር ከሆነ ሲጀመር እስከ ሞት ያስጨክናል። እውነት ከሆነ በእውነት ላይ ሰው እስከ ሞት ይቆርጣል። እግዚአብሔርም እንደዚህ ያለ መልእክት ለማንም የለውም። ከዚህ ፊትም አይተናናቅም ተብሎም አይታወቅም። መጽሐፍ ላይም የለም። ይሄን ድራማ በዚህ ህዝብ ላይ ለመስራት ማሰብህ መጀመሪያውኑ አላማህ ምን ነበር? ይሄን እንደ ጥያቄ መልስልኝ። መልካም ነው። ይሄ ቅይብ ያለ ደቃቃ መልእክት ያይደለ የአንድን ማህበረሰብ ሞራል፣ ስነ ልቦና፣ ባህል፣ ማንነት የሚሰብር ንግግር ከተናገርክ በኋላ ቀለል አድርገህ መተህ አንተ ሚዲያ ፕሮሞሽን ስለሚሰራልህ ድራማ ይቀጥላል። ከዛ ወጥተህ ደግሞ ጅንኪስ ጨምረህ የፊቼ ስፔሻሊ የፊቼ ሰላሌ አካባቢ ማህበረሰብን ይቅርታ ለመጠየቅ ነው የመጣሁት። በጣም ነው እንደ ይቅርታ የጠየቀው። አስቀድመህ ለምንድን ነው እሱ አስበህ ድራማን ያልተጫወትከው? ለምን መውጫና መግቢያህን ለይተህ ለምንድን ነው እሱ ድራማን ያላከናወንከው? ለምን አልጨረስከውም? በደንብ አልጻፍከውም እንዴ? ነገሩን ድራማውን በደንብ አድርገህ አልሰራኸው? እና የሆነ ሆኖ ይቅርታ መጠየቅ መልካም ነው። የሚያሳዝነኝ ምንድን መሰላችሁ? እንግዲህ እነዚህ ፓስተሮች በተለያየ ጊዜ በተለይ ይችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በእጅ አዙር ለመንካት ማያደርጉት ጥረት የለም። ማያደርጉት ማለት ነው። እንግዲህ አሁን የሰላሌ ህዝብ ኦርቶዶክሳውያን ይበዛሉ። ኦርቶዶክሳውያንን ለመናገር ነው እንግዲህ ከጠንቋይ መሃል መጣሽ ለማለት የጠንቋይ ቦታ ነው አሉ። ግን የሰውዬ የት ነው ይሄን ተናግሮ ያለው? አያችሁ፣ ማይከሰስበት ማይገኝበት ቦታ ነው ይሄ ሰውዬ ያለው። ግን እስከ መቼ ቤተክርስቲያኒቷን ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የይቅርታ ልብ አላት እየተባለ የፈለጉትን ይናገሩና ከጨረሱ በኋላ ወይ ይቅርታ ተሳስቼ ነው በዛ መልክ እኔ ባይዘው ይሄ አያሳምነኝም። በየጊዜው ግን አምላኳ መሰረቷ ክርስቶስ ነው። እውነተኛ አባት ስላላት እውነተኛ ፈጣሪ ስላላት ምንም አትሆንም። ይህም ሰው እንግዲህ በሀገር አሜሪካን ይገኛል። ፍርዱ ለእግዚአብሔር ነው የምንተው። እንግዲህ የሰላሌ ህዝብ ጠንቋይ አይደለም፣ የጠንቋይ ምድር አይደለም። የተከበረች ሰላሌ እኮ የተከበረች የጻድቁ አቡነ ተክለ ሃይማኖት መንበር የሆነች አጽማቸው ያለባት ቦታ ናት። በቂ ናቸው አቡነ ተክለ ሃይማኖት። ሰማዕት የሆኑት ብፁዕ አቡነ ጴጥሮስ መንበራቸው ያለበት ቦታ ኢትዮጵያን አሳልፌ አልሰጥም፣ ሃይማኖቴን አሳልፌ አልሰጥም ሲሉ በጥይት የተገደሉት የሰማዕቱ የቅዱስ ጴጥሮስ አጽም ያለበት ማረፊያ ያለበት መታሰቢያ ቤተክርስቲያናቸው ያለበት ነው። የጠንቋይ ምድር አይደለችም። ብዙ ታሪክ ያላት ናት። እና አባ ሊባኖስ ጸለዩባት ምድር። ኧረ ስንቱን ማንሳት ይቻላል። እግዚአብሔር ግን ፍርዱን ይስጥ ለእንደዚህ አይነት አካላቶች። ይቅርታ ጠይቋል። እስቲ ይቅርታው ላይ እናንተ ምን እንደምትሉ ሀሳባችሁን ስጡ። በመጨረሻ ብፁዕ አቡነ አብርሃም እንግዲህ ከያዝነው ርዕስ ጋር እንኳን ወጣ ይላል። አንድ ያስተላለፉት መልእክት አለ። ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። ቤተክርስቲያን ውስጥ ሕግና ስርዓቱ ባለበት እሺ ይቀመጥ። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ይሄንን ሲያደርጉት እየተከራከርን ነው ያደረጉት። ምን ያደርጋል? አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ብሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። በዚህ በጽዮን እንኳን ስንት ጊዜ ተቀያየረ የኛ ማስታወቂያ። መጀመሪያ ይመጣሉ የተባሉት
ሌሎች ናቸው። ከዚያ ደግሞ ተሰረዘና ሌላ፣ ከዚያ ደግሞ ሌላ፣ ወደ ሶስተኛ ጊዜ መሰለኝ እና ሶስቱም አየር ላይ ውሏል። አንደኛ ያሳጣል፣ ያልመጣውንም ሰው ያሳጣል፣ የቤተ ክርስቲያኒቱንም ክብር ይቀንሳል። እስኪ ንገሩኝ፣ የትኛው ሐዋርያ ነው ፎቶግራፉን በደንብ አድርገው ዘርግተው ይኸው ሐዋርያ ገሌ ሊመጣ ነው የተባለ አለ? በወንጌል ትምህርት አለ? በታሪካችን ውስጥ ካለፉ በኋላ እርግጠኞች ሆነው አባቶቻችን በተጋድሎ ጸንተው የወንጌል አርበኝነታቸው ተረጋግጦ በመሳፍንቱ፣ በመኳንንቱ፣ በባለስልጣናቱ፣ በነገስታቱ ፊት መቆምን ሳይፈሩ ሲገቡ እንኳን ደህና መጣችሁ ተብለው ሳይሆን ረፍታቸው ሲሆን ከዚያ በኋላ ቤተ ክርስቲያን ደግሞ ገድላቸውን ትጽፋለች፣ ታሪካቸውን ትተርካለች፣ በምሳሌነታቸውም ትጠቀምባቸዋለች እንጂ በየትኛውም ታሪካችን ጃኔ ክርስቶስም እየተመላለሰ ሲያስተምር የሆሳዕና ዕለት ብቻ ጉዝጓዝ ተጎዝጉዞለታል፣ ልብሳቸውን አንጥፈዋል፣ ዘንባባውንም በተመሳሳይ። ከዚያ ውጭ ግን ሲተፉበት፣ ሲቀልዱበት፣ ሲያሽሟጥጡት ያውም ተርበው እያበላቸው ታመው እየፈወሳቸው ዕውራኑን እያበራ ጎባጣውን እያቀና ለምጻሙን እያነጻ ሙታንን እያስነሳ እየተመላለሰ እንኳ በፍጹም የለም የሌለ ነገር ነው። ስለዚህ የሌሉ ነገሮቻችንን ብንጸየፋቸው ብናወግዛቸው ይህንን የተማርነው እርግጠኛ ነኝ አንድም ካለሙ አንድም ከዘመኑ ክርስቲያኖች ነው። ይሄ ነገሌ ሊመጡ ነው ብፁዕ አቡነ ገሌ ብፁዕ አቡነ ገሌ አሁን እኛም ለመር ነው እኮ በቃ። ግን ያሳፍራል። እንዲህ አይነቱን ብንተው ታቦታተ ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት። ግን እንደተከታተላችሁት ነው የብፁዕነታቸው እንግዲህ ምንድነው ሰሞኑን በጣም ጥሩ ጥሩ ነገሮችን እየተናገሩ ነው። ታቦት አቁሞ ልመና ይቀር እያሉ ነበር። የቤተክርስቲያን ስርዓት አይደለም ታቦት አቁሞ ልመና፣ ዝማሬ ወንጌል ነው ያለው፣ ወረብ ነው ያለው ታቦት አቁሞ። አሁን ደግሞ እንግዲህ አስተውላችኋል። ገሌ ሰባኪ ይመጣል፣ ገሌ ዘማሪ ይመጣል፣ ገሌ ባህታዊ፣ ገሌ አጥማቂ ይመጣል እየተባለ ፖስተርና ፓስተር ምንድነው የሚባለው ባነር በየቦታው እየተለጠፈ። ይሄ ስርዓት አይደለም። ሰዎች ተከታይ መሆን የለብንም ነው። ሰዎች ዛሬ ወንጌል ቤተክርስቲያንን በሰራኛ ሰዎች ላይ ነው የምንከተለው። ግራ ገባን እኮ ሰዎችን። እገሌ ሰባኪ ይመጣል ሲባል ስንት ሺህ ሰው ይጋጋል። ጥሩ ነው፣ ግን ሰውየውን ፍለጋ ነው እንጂ ወንጌሉን ፍለጋ ነው ወይ ቤተክርስቲያንን ፍለጋ ነው ወይ እየተጓዝን ያለ ነው የሚለው በደንብ ልናስተውል ያስፈልጋል። በጣም ጥሩ መልእክት ነው ያስተላለፉት። የብፁዕነታቸው ብራኬ ይድረሰን። እንግዲህ ለወገኖቻችን እግዚአብሔር አምላክ ምሕረቱ ለሁላችንም ይላክልን፣ ይቅርታውን ይላክልን ለማለት እወዳለሁ። ሐሳብ አስተያየታችሁ እጅግ ስለሚያስፈልገን ኮሜንት ላይ መስጠታችሁ እንዳትረሱ። ለጸሎት በቆማችሁ ጊዜ ሀገራችሁን ይህችን ኢትዮጵያን ደግሞ አስቧት፣ ሃይማኖታችሁን አስቧት። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።